ወንጌል መስማታችሁ ብቻውን በቂ አይደለም። መጠመቃችሁ ብቻውን በቂ አይደለም። መማራችሁ ብቻውን በቂ አይደለም። ይህንን መጽሐፍ ተምረው ሲያበቁ አጣመው እየሰበኩ እንጀራ የሚበሉበት ብዙ ሰዎች አሉ። ደቀ መዛሙርት ካልሆናችሁ አልተሳካላችሁ። ፖይንቱን አላገኛችሁ። የእግዚአብሔርን ኪንግደም ፖይንት አላገኛችሁ። ደቀ መዛሙርት ካልሆናችሁ ሂዱ አለ። ስበኳቸው፣ አጥምቋቸው፣ አስተምሯቸው አለና በእውቀት ጠቅጥቋቸው አይደለም ያለው። ኢንፎርሜሽን እና ናውሌጅ አድርጎ አይደለም ያለው። ስናስተምራችሁ ኢንፎርሜሽን ናውሌጅ ይሆናችሁ። ፕራክቲስ ስታደርጉት ግን ስኪል ሆኖ ኤክስፒሪየንስ ሆኖ ላይፍ ሆኖ ይለወጥ። ደቀ መዛሙርት የመምህሩን መዝሙር የሚደቃ ማለት የሚደቅ ደቀ መዛሙርት መዝሙር ማለት መዝሙሩን የሚደቃ ማለት አማርኛ ትርጉሙ ከሄዳችሁ የሚደቃ ሲል ደቀ መዝሙሩ ይላል ከኋላ የሚደቃ ማለት የመምህሩን ፉትፕሪንት የሚከተል ማለት አረጋግጡ። አኗኗሩ፣ ህይወቱ፣ ስርዓቱ የሚመስለው ነገር በጠቅላላ የሚከተለውን አስተማሪ የሚመስል ማለት። እናንተ የአዲስ ኪዳን ካህናት ቤተክርስቲያን አባል መሆናችሁ አይደለም የመጨረሻው ታርጌት። ክርስቶስ ኢየሱስ ደቀ መዝሙር መሆናችሁ፣ ፎሎወር መሆናችሁ፣ ተከታይ መሆን። ማንንም ደግሞ ኢየሱስ እንዲከተለው ሲጠይቅ እናቱን ከመካድ እንዲጀምር ነው ነገር። አባቱን፣ ቤተሰቡን፣ የኔ የሚለው ነገር ከመካድ እንዲጀምር ነው። ወንጌል መስማታችን የመጨረሻው ፖይንት አለ። ደቀ መዝሙር ሆነን የሰማነውን በህይወት መግለጥ መቻላችን። ብዙ ሰዎች ስተዋል። ለዮናታን አክሊሉና ለነ ፓስተር ጌቱ ወይም ለነ ሚስተር ኤክስ ክርስትና የሚኖሩ ይመስላቸዋል። በጣም ስተዋል እና ከኛ ጋር ሲጣሉ ወይ ሲያኮርፉ የአስተዳደር ሳይመቻቸው ሲቀር አድርገው የሚጥሏት የሻሜታ ቤት ጣሳ ይመስላቸዋል ክርስትና። እንደዚህ አድርገው የራስ ጉዳይ ነው ብለው ጠላ ማስታወቂያ አይደለም ክርስትና። ይደብራችሁ እንደዚህ አፍንጫ አላስብላችሁ ምትውት ደቀ መዝሙር ናችሁ ያላችሁ ያላችሁት ላይፍ ስታይሌ፣ ህይወቴ፣ አመለካከቴ፣ አስተሳሰቤ በጠቅላላ የክርስቶስን የሚመስል እሱን ለመምሰል ምኖር፣ ለሱ ምኖር፣ እሱ በኔ እኔ በሱ። አቤት የውሃ ጥምቀት እኮ ስትወስዱ ምን እያላችሁ ታውቃላችሁ? እሱ በኔ እኔ በሱ። በውሃ ስትዋጡ ተቀላቅላችኋል ልትለዩ እስከማትችሉ ድረስ። አቤት ከክርስቶስ ጋር ተነስቻለሁ ስትሉ ለምን? ለህይወት ከክርስቶስ ጋር ሞቻል። የሞተ ሰው ምንም ነገር እንደማያምረው ነገር እንደማይመስጠው እናንተም በዓለም ያለ ነገር አፋችሁን አያስከፍታችሁ አይመስጣችሁ። የኤፌሶን መጽሐፍ ምዕራፍ 2 ላይ እናወጣለን። ጌታ ይባርከኝ እናንተንም ይባርካችሁ፣ ክፉ አይንካችሁ፣ ልጆቻችሁ ትልቅ ደረጃ ይድረሱ። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፍቃድ እያደረግን በስጋችን ምኞት በፊት እንኖር ነበር። ለሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበር። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነ ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋል። ሐዋርያ ጳውሎስ በቁጥር 4 ላይ የሚናገረው ሐሳብ ስለ ኃጢአተኛው አይደለም፣ ስለ እግዚአብሔር በምሕረቱ ባለጠጋ ስለሆነው ስለ እግዚአብሔር ነው የሚናገረው። ምንም እንኳን ምዕራፍ 2ን ሲጀምር በበደላችሁ ሙታን ነበራችሁ ብሎ ቢጀምርም ሞታችሁ ቀራችሁ ግን አይልም። ሞታችሁ በሕይወት ተቀይሮ በክርስቶስ ኢየሱስ በጸጋ ድናችኋል ብሎ ይናገራል። ኃጢአት ሙት አድርጎን ነበረ፣ በበደላችን ምክንያት ሞተን ነበር። ስለዚህ ክርስቶስ ኢየሱስ በሰራው ስራ ስናምን የእግዚአብሔርን ቸርነትና የምሕረቱን ባለጠግነት በማሳየት ከነበርንበት የሞት ጥግ ወደ ሕይወትና ወደ ትንሣኤ ጥግ እንደመጣን ኢየሱስን በማመናችን ትንሣኤን ተካፈል። የክርስቶስ ኢየሱስ ትንሣኤ ከዚህ ጋር ሲናገር ከክርስቶስ ጋር ሕይወትን ሰጠን፣ ከክርስቶስ ጋር አስነሳን፣ ከክርስቶስ ጋር አስቀመጠን፣ ከእርሱ ጋር ይላል። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በነበርን ጊዜ ከክርስቶስ ጋር ሕይወትን ሰጠን ብሎ ይናገራል። በጣም የሚገርማችሁን ነገር በዚህ ቦታ አሁን የነገርኳችሁ ነገር ስለ እግዚአብሔር ነው ብያችኋለሁ። የእግዚአብሔርን የምሕረቱን ባለጠግነት ምዕራፍ 2 ላይ እኛ በበደላችን ምክንያት የገባንበትን የጨለማና የሞት ጥግ ከነገረን በኋላ የእግዚአብሔርን የምሕረቱን ባለጠግነት ደግሞ ቆንጆ አድርጎ ይነግረናል። በዚህ ቦታ ከነበርንበት የሞት አይነት ከነበርንበት የሞት ጥግ ወደ ሕይወት አይነት የመጣ ነው። ራሳችን አስተዋጽኦ አይደለም ይላል። እኛ ከኛ የሆነ ለመዳናችን የተደረገ ምንም አስተዋጽኦ የለም። ስንድን ይህ ሁሉ ነገር የተከናወነው በእግዚአብሔር ምሕረት፣ በእግዚአብሔር ጸጋ፣ በእግዚአብሔር ቸርነት እንደሆነ የእግዚአብሔር ምሕረትና የእግዚአብሔር ፍቅር ከሰው ዘንድ የሆነ አነሳሽ ነጥብ የለም። እኛ ስላለቀስን ፈሳይ ነገር ስለፈለግን አሊያም ደግሞ ጥሩ ጭንቅላትና እውቀት ስላለን ሳይሆን የዳነው የምሕረቱም የፍቅሩም የቸርነቱም የይቅርታውም አነሳሹ መነሻ ራሱ እግዚአብሔር። ስንድን የዳነው ከኛ የተነሳ አይደለም። የዳንበትን እምነት እንኳን ተቀብለን እምነትን ተቀበል ለእያንዳንዱ እንደ የእምነትን መጠን እንዳካፈለው ተብሎ እንደተጻፈ የዳናችሁት ከእግዚአብሔር በተቀበላችሁት እምነት። ያ እምነት በእግዚአብሔር ቃል አማካኝነት በውስጣችሁ የተፈጠረ እግዚአብሔርን የመቀበል ብቃት። በጣም የሚገርማችሁ ነገር ልንገራችሁ። ማመን መቻላችሁ ማመን የመቻል ብቃት እንዳላችሁ ሳይሆን የሚናገረው እግዚአብሔር ቃል በእናንተ ውስጥ እምነትን የመስራት ብቃት እንዳለው ነው የሚያሳየው። ዘር አፈር ውስጥ ወድቆ አፈሩን ተመግቦ ሲበቅልና ሲያድግ የዘሩን የሕይወት ጉልበት እንጂ የአፈሩን ማንነት አይናገርም። ማመን
መዳናችሁ የእናንተ የማንነታችሁ ውጤት አይደለም። የሰማችሁት ቃል በእናንተ ውስጥ እምነትን የመፍጠር ብቃት መገለጫ እንጂ እናንተ ስትድኑ የዳናችሁ ጥሩ እውቀት ስላላችሁ ጭራሽ በወንድሞቻችሁ፣ በቤተሰባችሁ፣ በጓደኞቻችሁ መካከል ከናንተና ከናንተ በላይ ጓደኞቻችሁ ወይም ጓደኞቻችን በማመን የተሻሉ ሰዎች ነበሩ። እግዚአብሔርን በመፈለግ የተሻሉ ነበሩ። በካራክተር የተሻሉ ነበሩ። በጸባይ የተሻሉ ነበሩ። ሐዋርያው ጳውሎስ በዚህ ቦታ የሚናገረው ነገር ምንድነው? ሰው በክርስቶስ ኢየሱስ ሲያምን የትንሣኤ ተካፋይ ነው። የትንሣኤ ተካፋይ ሲሆን ደግሞ የሚገርመው የእግዚአብሔር የማዳኑ ስራ መንፈሱን በውስጣችን በማስገባት የገባው መንፈስ ለሞተው መንፈሳችን ሕይወትን ብቻ መስጠት ሳይሆን ያደረገው በክርስቶስ ኢየሱስ እንዳደረገው ልክ እንደዛ በሰማያዊ ስፍራ በክርስቶስ እንዳደረገው ልክ እንደዛ ክርስቶስን በሰማያዊ ስፍራ እንዳስቀመጠው እኛንም ለሞተው መንፈሳችን ሕይወት ከመስጠት ባለፈ ከክርስቶስ ጋር በሰማያዊ ስፍራ እንዳስቀመጠን የሚናገረው ከሱ ጋር ሕይወት ከሰጠን፣ ከሱ ጋር ካስነሳን፣ ከሱ ጋር ካስቀመጠን ከሱ የተለየ ሕይወትም ታሪክም የለም። ታሪኩ ታሪካችን፣ ሕይወቱ ሕይወታችን ሆኖ እስኪለወጥ ድረስ የእግዚአብሔር ደግነት ይሄን አድርጓል። ማንም ፍጥረታዊ ሰው ይሄንን ነገር ሊያደርግ አይችልም። ይገርማቸዋል። ሞተን ነበር፣ በመቃብር ነበር፣ ከእግዚአብሔር ተለይተን ነበር። የሞተ ሰው ረሃብ ሴንሳር፣ የሞተ ሰው አይከፋው፣ ሰው አይደሰት። የሞተ ሰው ወዳጁ ቢያናገረው ባያናገረው ምንም ሪስፖንስ አይሰጥም። ለመንፈሳዊው ዓለም ልክ እንደዚህ እኛም ምላሽ የማንሰጥ መንፈሳዊውን ዓለም በፍጹም የማንፈልግ ሙት ነበር። ነገር ግን ለመንፈሳዊ በመሰረቱ በመዳናችሁ ላይ ምንም አላዋጣችሁም ሲባል በበደላችሁና በኃጢአታችሁ ምክንያት ሙታን ከነበራችሁ የሞተ ምን ይሰራል? መስራት ይችልና ነው። የሞተ ደግሞ በመዳን ጉዳዩ ላይ የሚያዋጣው የሞተ ሰው ምንም ሊሰራ እንደማይችል ልክ እንደዛ እናንተም በመዳናችሁ ላይ ምንም አዋጣችሁ አልዳናችሁ። ሕይወት ሰጣችሁ፣ ሕይወት ተቀበላችሁ። ሕይወት ሲሰጣችሁ ደግሞ አላዛርን ታስታውሳላችሁ አይደል? አላዛርን ከሞት አስነሳውና አላዛርን ምንድን ያደረገው? ከሞት አስነስቶት መቃብር አካባቢ መለስ እንዲል አይደለም ያደረገው። ከሱ ጋር እራት እንዲበላ ጋበዘው። አዳነው፣ አስነሳው፣ ከመቃብር አወጣው። ከዛስ አመጣውና ከጎኑ አስቀምጦ ራት እንዲበላ ነው። ልክ እንደዛ በአልዓዛር እንደተደረገ ከነበርንበት ጨለማ አውጥቶ ጨለማው አካባቢ አይደለም ያስቀረን፣ ከሱ ጋር በዙፋን እንድንቀመጥ አደረገን። መድኃኒዓለም ክብሩ ይስፋ። አሜን። ይሄ እኮ ወንጌል በመሰረቱ ይሄን በጸጋ ድናችኋል፣ በጸባይ አልዳናችሁ። ጠቅላላ እንደውም ትምህርት ቤት ለእናንተ የጸባይ ማርክ ለመስጠት ዜድ ራሱ ነጥብ ሆኖባቸው ጸጥ ብለው ባዶ ነበር። ማርክ ኤክስ ራሱ ጥሩ እኮ ግሬድ ነው። ኤክስ ከኛ ጸባይ የተነሳ እንደኛ ጸባይ ኤፍ ኬ እንኳን ኬማ በጣም ይወደዳል። ጸባይ ዲ ጸባይ ኪው መሰልን እንደኛ ኤቢሲዲ አይገልጠንም። ጸባይ እንደነዚህ አይነት ሰዎችን አመጣና እራት በመሰረቱ እራት እንዲበሉ አስቀመጣቸው። በዙፋን ሕይወት እኮ ነው የሰጠው። በጸጋ ድናቸዋል። ስሙ ይልንገራቸው። ሕግ ምንድን ነው ያደረገው? ሕግ እኮ ኃጢአተኛን ነው የገለጠው። ጸጋ ግን ኃጢአትን ነው የገለጠው። ሕግ ኃጢአተኛን ሲያጋልጥ፣ ጸጋ ግን ኃጢአትን ነው የገለጠው። ታስታውሳላችሁ? ሕግ እኮ ያቺ ያመነዘረችውን ሴት የአብሯት ያመነዘረው ሰውዬ ልማታዊ ባለ ሀብት ስለሆነ ይመስለኛል አላመጡትም። እሱን አስቀርተው እሷን ይዘዋት ትገደል ብለው ነው ያመጡት። ምን ይፈረድበት? ድንጋይ ይዘው ነው የመጡት። ሕግ ኃጢአተኛን ሲያጋልጥ፣ ጸጋ ግን መሬት ላይ ሲጽፍ ኃጢአትን ገለጠው። ሲያዩ ጠቅላላቸው ላይ ሽፍተዋል። አልሰማችሁም? ሕግ የሚሰራው ኃጢአተኛን ነው የሚያጋልጠው። የሕግ ትልቁ ብቃቱ ኃጢአተኛን ማጋለጡ ነው። እነሱ ኃጢአተኛ ገልጠው በጊዜ በክርስቶስ እግር ስር ደፍተው በሙሴ ሕግ እንደተባለ በድንጋይ ተወግራ ትሙት ይላል ብለው ሲሉት፣ ጸጋ ደግሞ ሰው መንፈስ ላይ ያለውን የኃጢአት ሽፍታ መሬት ላይ ሲጽፍ ኃጢአት ተጋለጠ። ስለዚህ መጽሐፍ የሚናገረው ምንድን ነው? በጸጋ ድናችሁ። ይሄ ደግሞ በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን አሁን እየተንቀሳቀስን እኮ አይደል ሙታን በነበርን ጊዜ ከክርስቶስ ጋር ሕይወትን ሰጠና እሱ በምሕረቱ ባለጸጋ ስለሆነ ከፍቅሩ የተነሳ ወዳጆቼ ታውቃላችሁ፣ የተበላሸ የውሃ ማሞቅ በሙቀት ጀምሮ በቅዝቃዜ ይጨርሳል። ስትታጠቡ ሲጀምር ሙቅ ነው። እየታጠባችሁ መሀል ላይ ሳሙናውን ተለቅልቃችሁ አይናችሁ እንዳያቃጥላችሁ መክፈት በማትችሉበት መሀል ላይ የሞቀው ይቆምና ቀዝቃዛ ይወርድባችሁ። እንደተበላሸ የውሃ ማሞቂያ በሙቅ ጀምሮ በቅዝቃዜ የሚጨርስና የምትሸሹት አይነት ነገር ይሆንባቸዋል። ብዙ ሰዎች ፍቅራቸው በሙቅ ጀምሮ በቀዝቃዛ ነው የሚያበቃው። አሙቀው ጀምረው አቅልጠው ጀምረው ከአንተ ሌላ ላሳል ብለው ጀምረው እንደ ሞቃችሁ እና ሳሙናው እንደተለቀለቃችሁ አይናችሁ ልትገልጡ በማትችሉበት የፍቅር ጡዘት ውስጥ ያላችሁ ቅዝቃዜውን ይቸልሱባችሁ። ሲቸልሱባችሁ የዛን ጊዜ ምንድነው የምትሆኑት? አማራጭ የላችሁ ከመታጠበስ ታጥባችሁ ስትወጡ ምንድነው የምትሉት? ቀዝቃዛ መልመድ ግን ጥሩ ነው ለጤንነት ትላል። ለጤንነት ነው ብዙ ሰዎች ቀዝቃዛ ያስለመዱ። ጌታ ይባረክ። እንደዚህ ናቸው። እሱ ግን አለ መጽሐፍ ሲናገር ከወደደን ከትልቁ ፍቅሩ የተነሳ በሙቀት ጀምሮ በቅዝቃዜ የማይጨርስ ጌታ ጥፋታችን ኩይሳ ስር የወደደንለት የወደደው ያው የፍቅር ግለት ዛሬም ሳይቀዘቅዝ በዛ የፍቅር መጠን እኛ እንደው አመል ሆኖብን ለእኛ ስህተት ምህረት ለሌላው ስህተት ፍርድ እንለምናለን እንጂ እሱስ እንደዛ አይደለም። እኔን ማረኝ ሌላውን ኮቅጣው ነው የኛ ጸሎት። ማረኝ እኔማ ማረኝ ምስኪን አንቡቁ በመባል ተቆል የለብኝም ብለን ለራሳችን ይቅርታ ተመሳሳይ ስህተት ላለባቸው ለሌሎች ሰዎች ቅጣትን ምን ለምነው ጳውሎስ ባጭር አማርኛ ለኤፌሶን ሰዎች ሲነግራቸው ምን አለ? ከወደደ
ወደደን አለ ከትልቅ ፍቅሩ የተነሳ። ምን ማድረግ ይቻላል? ምንም ማድረግ አይቻልም። ሰጀሽን ኦብጀክሽን ምናምን አይሰራም። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን ሴንስለስ በነበርንበት ጊዜ ምንም ሪስፖንስ ልንሰጥ በማንችልበት ጊዜ ከክርስቶስ ጋር ሕይወትን አይሰጠን። ደግሞ መስጠት ብቻ መሰል አስነሳን። በምድር ላይ ኢየሱስን ከሞት ያስነሳ የትንሣኤ ኃይልን የሚያክል አንድም ኃይል አስነስቶ መሰለን የለቀቀን ወሰደንና አለ አስቀመጠ። ከዚህ በፊት እኮ ነግሬያቸዋል። ለዚህ አሁን አድራሻችሁ መስቀሉ ስር አይደለም ማለት ኢየሱስ ሞቷል። አዎ ግን ሞቶ አልቀረም፣ ተነስቷል። ኢየሱስ በሌለበት አንተ የምትኖርበት ምንም ምክንያት የለም። ኢየሱስ በሌለበት አንተ የምትኖርበት ምክንያት የለም። አድራሻችሁ መስቀል ስር አይደለም። የእናንተ አድራሻችሁ በአብ ቀኝ ነው። ወጋው መፍዙዝ። ዛሬ ጠዋት ኢንጆይ እንድታረጉት የእግዚአብሔርን የምሕረቱን ባለጠግነት የእግዚአብሔርን የምሕረቱን ባለጠግነት ድንቅ እኮ ነው፣ ግሩም ነው። አረሳውም ግን አላነሳውም ብሎ የማይለን ጌታ የተባረከ ይሁን። ብዙ ሰው ምሕረት አድርጎልናል። ምሕረት ሲያደርግልን ግን አረሳውም ግን አላነሳውም ብሎ አይደለም፣ ይዞ ነው። 3 ጊዜ በድያችሁ በአራተኛው ስብሰባ የምትነሱት ከመጀመሪያው በደሌ ነው። በመጀመሪያ ይሄ ነገር ተደጋግሞብኛል ነው ተደጋግሞ። እሱ ግን ለተከታታይ 6 ወር አይደለም፣ ለተከታታይ ነን ስቶፕ ባደረጋችሁት ሁኔታ ከትላንቱ ፉል ስቶፕ ሳይነሳ እኮ ነው ይቅር የሚላችሁ። ከትላንት ጳውሎስ እግዚአብሔርን ሲገልጠው ምን አለ? በምሕረቱ አለ ባለጠጋ አምላኬ አይጎልም። ይሄን ሁሉ ምሕረት አድርጎ ሲያበቃ ነጥብ 0.100 ምናምን % እንኳን ከቸርነቱ አልጎደለም። ለእግዚአብሔር ምሕረት የእሑድ ፕሮግራም እንዳይመስል የየዕለት ሰዓት ትንፋሹ ጋር ራሱ ብሪዝ የሚያደርገው ቸርነት ስለሆነ ምሕረት ስለሆነ አሜን አትሉ? ከክርስቶስ ጋር ምን አደረገናል? ሕይወትን ሰጠን። ባይ ዘ ዌይ በተናጠል አላስነሳንም፣ በተናጠልም አላስቀመጠንም። የሚገርማችሁ አሁንም ዛሬም ጌታን የተቀበሉትም ከዛሬ 100 ዓመት በኋላ የሚቀበሉትም ከዛሬ 2000 ዓመት በፊትም የተቀበሉትም በክርስቶስ አንድ መነሳት ሁሉም በአንድነት አስነስቶ ሁሉም በአንድነት አስቀመጠ። አንዳንድ ሰዎች ሲያስተምሩ ምንም እንኳን እናንተ በክርስቶስ ኢየሱስ ብታምኑ እናንተ ኢኮኖሚ ክላስ ናችሁ፣ እኛ ደግሞ ቢዝነስ ክላስ ነን ብለው ያምናሉ። ቢዝነስ ክላስ ከፊት ለፊት ኢኮኖሚ ክላስ ከኋላ በአንድ ፕሌን ውስጥ ብንሆንም ይላሉ። በአንድ ፕሌን ውስጥ ብንሆንም እኛ ቢዝነስ ክላስ ነን፣ እናንተ ደግሞ ኢኮኖሚ ክላስ ናችሁ ይላሉ። መባሰብስበ ቢዝነስ ክላስ አትገባም። ምን ስለሆነ ቢዝነስ ክላስ ብትገባው? እናንተ ተገልጋይ በመሆናችሁ ወይም እናንተ ምዕመን በመሆናችሁ ወይም ደግሞ እናንተ መድረክ ላይ ባለመውጣታችሁ ኢኮኖሚ ክላስ፣ ሌላው ደግሞ ቢዝነስ ክላስ የሚሆኑበት ምንም አይነት አግባብ የለውም። በምሕረቱ ነው እግዚአብሔር ሰጥቶ መጀመሪያነትን ሰጥቶ መጨረሻነትን ከፍሎ ሲኖር ሳይጎልበት ቸርነት፣ ሳይጎልበት ምሕረት፣ ሳይጎልበት ይቅርታ፣ ሳይጎልበት ደግነት። ደግሞ እኮ የሚገርመው በጸጋ ድናችኋል ማለት ለይቅርታችሁና ለተቀበላችሁት ምሕረት መነሻ እንኳን ልትሆኑ መቆጨታችሁ፣ ጸጉራችሁን መንጨታችሁ፣ መንከባለላችሁ፣ ድፍት ማለታችሁ፣ መንሰቅሰቃችሁ ይሄ ሁሉ ይቅርታ እንዲያደርግላችሁ የማነሳሻ ነጥብ አለ። ምክንያቱም ብዙዎቻችሁ ወንጌል ሰምታችሁ የዳናችሁት ስትቆጩ አይደለም፣ ስትቀጩ ነው። ህልማችሁን እየቀጫችሁ ምንም ያክል ሄክታር ጫት ይዛችሁ በምኞት ስንት መኪና እየገዛችሁ እየሸጣችሁ የሚገራርም ጉዳይ እያረጋችሁ ሳትቆጩ ህልማችሁን እየቀጫችሁ እያለ መጥቶ መች ተጸጽታችሁ ጌታን ተቀበላችሁ። ለተቀበላችሁት ምሕረት እንኳን መነሻው የእናንተ ጸጸት አይደለም፣ የእናንተ ደግነት፣ የእናንተ ማለታችሁ አይደለም። ማድረግንም መፈለግንም በእናንተ ህይወት እንኳን አድርጎ እንድትፈልጉት ማድረጉ ራሱ ይገርማችኋል። እኔ እኮ ከባለፈው 2 ሳምንት ነው 3 ሳምንት ጀምሮ የሚገርመኝ ነገር እንደው ታውቃላችሁ፣ አንተ በህይወት ስላለ ብሩምባ ሳይነፋ ምንም አይነት ፊሽካ ሳይነፋ ሆድህ ምሳ እንደሚያስፈልገው ይነግራል። አየህ፣ ሊነገር በማይችል ድምፅ ትግባባላችሁ ከሆድ ጋር። አጠገብ ያሉ ሰዎች አይሰሙህም፣ አንተና እሱ ግን በጣም በሚገርም ፍጥነት እየተግባባችሁ ነው። የሚገርም እኮ ነው። መንፈሳዊውን ዓለም እንዲህ ሃንገር እንዲይዝ፣ ረሃብ እንዲይዝ፣ በህይወት በአንተ ላይ ረሃብ እንዲይዝ ለቀቀብህ እኮ። ያስፈልገኛል ውሃ ጠማኝ የምትለው እኮ ስብሰባ ይዛ አይደለም። ውሃ ሊጠማኝ 30 ደቂቃ ቀረኝ፣ ውሃ ሊጠማኝ 25 ደቂቃ ቀረኝ፣ ውሃ ሊጠማኝ 20 ደቂቃ ቀረኝ። ወገኖቼ ውሃ ሊጠማኝ ነው ውሃ ጠማኝ ብለህ ውሃ እንዳልጠማ ድንገት ግን ሰውነት አውቶማቲካሊ ነገረ ውሃ እንደጠማ ውሃ ስጡኝ እንዳልክ ኢየሱስን እንደተጠማች ነፍስ ሳታቅ ድንገት ግን ኢየሱስ ስትል ተገኘ። ኢየሱስ ስትል ተገኘ ድንገት። ከዛ በፊት መቼ አልክ አላልኩም። በመሰረቱ አንተ ብድግ ብለህ ውሃ ጠማኝ ብለህ ስትል ከዚህ በፊት መቼ ውሃ ጠማኝ አልክ ብለን ልንጠይቅ እንደማንችል ሁሉ ኢየሱስን ስትል ነፍስያክ ኢየሱስን መንፈስ ኢየሱስን ዲማንድ እንዲያደርግ እንዲጠማ እንዲራብ እግዚአብሔር ስለፈለገ መንፈስ ዓለም ላይ የመጀመሪያው ስቴፕ እሱ ነው ብዬ አምናለሁ። ያስፈልገኛል ብለህ ባመን። ምክንያቱም እግዚአብሔር የለም ብለው የሚኖሩ በኩራት አንገታቸውን ቀና አድርገው ትምህርት አድርገው ሶሻል ሚዲያ ላይ ገንዘብ የሚሰበስቡ ሰዎች እኮ አሉ። እግዚአብሔር እንደሌለ የሚያስረዳ 7 ነጥቦች ብለው የሚያስተምሩ ሰዎች አሉ። በሰላም ተኝተው ያድራሉ። እንቅልፍ ወስዷል ብለው የሚነሱት እኮ። አንተ እኮ እንኳን እግዚአብሔር የለም እኮ አይደለም የሚገርምህ። ትላንትና ወዲያ ጸለየ፣ ትላንት ስላልጸለይክ ነፍስያ በእግዚአብሔር ሕልውና ተጠምጣ ነው። እንቅልፍ የነሳ ያልተኛው ወይም ደግሞ ይደብርህ እኮ አየህ፣ ከመንፈስ ዓለም ጋር በህይወት ተሳስረሃል። እነዛ ሰዎች እየቻሉበት አይደል እንዴ? ቸርች ሳይመጡ ሳይጸልዩ ፊቱን ሳይፈልጉ የእግዚአብሔርን ቃል ሳይማሩ ኮራ ብለው ሰርግ ቤት አላያቸው ያሉ ቢራ ሲጠጡ ጣጣ የለባቸው ተሳድበው ሳይበቁ ዞር በል
ምናምን ብሎ ሲያበቁ ሳይጸጸቱ ይኖራሉ። አንተ በሀገር ሰላም እግዚአብሔርን ነፍስያ ተጠምጣ ከሱ ጋር ተሳስራ ነው የምትኖረው። ይሄ ጊፍት ነው የምልህ። ዳት ፖይንት እዛ ጋር ነው ልዩነቱ ነው የምልህ። ይሄ ስጦታ ነው። ልንገራችሁ አሁን ምንም እንግዲህ እና ላዛር ካሳያችሁ አላውቅም። ባለፈው የሆነ ስትሮክ የያዛት አንድ ሴት ስጸልይላት ነበርና እጇ አይንቀሳቀስም። በአንድ ጎን ነጭ ቱታ ያደረገች ታዩታላችሁ ማርሲል ቲቪ ላይ እና ከተጸለየላት በኋላ ትንሽ ቀን ስትቆይ ይሄኛው ጣቷ ሲንቀሳቀስ ይጮሃል ቤት ውስጥ አለች። ይቺ አንዷ ጣት እንደዚህ ካለች ተብሎ ይጮሃል። ከዛ ደግሞ ትንሽ ሲል በነርቭ ስርዓት አይምሮ የሚሰጠውን ትእዛዝ ጣት መመለሱ ብርቅ ነው። ከዛሬ 2018 ዓመት በፊት በአካል የለህም፣ ሲደበደብ አላየህ፣ ሲገረፍ አላየህ፣ አታውቀው አያውቅህ። በመንፈስ ግን ነፍስያ ሪስፖንስ ማድረጉ ይገርማል። ነፍስያ እኮ ይገርማል። ለዚህ ይመስለኛል መላእክቷ ብሎ ቢጮት ታላቅ ደስታ በሰማይ ይሆናል ያሉት። ሴንስ አደረገ ተብለ ምን ላይ ሰጠ ተብለ በህይወት በአካል ዓለም ላይ መኖር ይህንን የሰው ጭንቅላት ሊሰራው ስለማይችል ጳውሎስ ይዘጋው ምን አለ? ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን ነበር። ሙት እኮ ማለት ሴንስለስ የሆነ ምላሽ የማይሰጥ ሪስፖንስ የሌለው ምንም አምሮት የሌለው ማለት እኮ ከወደደን ከትልቅ ፍቅሩ የተነሳ በምህረቱ ባለጠጋ ብዙ ሰዎችን ምሮ ሲያበቃ እኛ ጋር ሲደርስ እንጥፍጣፊ የለኝም በሚቀጥለው ሳምንት ነው ያላለ፣ በሚቀጥለው ወር ያላለ። የዚህም አገር መንግስት እንኳን በቅድ ነው በዚህኛው ዓመት በዚህኛው መንገድ ካስገባው በሚቀጥለው እዛ ነው የሚለው። ለብዙ ሰዎች የተዘረጋ የቸርነት እጁ እኛ ጋር ሲደርስ በቸርነት እጦት ስላልተሰበሰበ በምህረቱ ባለጠጋ ስለሆነ ምህረት ያደረገልን ጌታ የተባረከ ይሁን። በምህረቱ ምንድነው አለ? ባለጠጋ ነው፣ ድንቅ ነው። ከፍቅሩ የተነሳ አይ ላቭ ዩ አይ ሚስ ዩ አይ ኪስ ዩ ሳይሆን ያለን ነገራችንን ሁሉ ስለለወጠ፣ ዕዳችንን ስለወሰደ፣ ውርደታችንን ስለተዋረደ። ከዚህ በፊት እኮ ነግሬያቸዋለሁ። ጠቅላይ ሚኒስትር አሁን ያለው ጠቅላይ ሚኒስትራችን ሚስቱ ቀዳማዊ እመቤት መሆኗ ምንም ምርጫና ውድድር አያስፈልገው። ቀዳማዊ እመቤት ለመሆን የትምህርት ማስረጃ አያስፈልግም። ቀዳማዊ እመቤት ለመሆን የቁንጅና ውድድር አያስፈልግም። ጠቅላይ ሚኒስትር በሚሆነው የትምህርት ማስረጃ ቀዳማዊ እመቤትነት መሆን እርግጥ ነው። የሚሰደበውም የሚተቸውም የሚጨነቀውም እሱ ነው። ቀዳማዊ እመቤት ሚስቱ ነች። ልክ እኮ እንደዛ ነው። የቆሰለው እሱ ነው፣ የተፈወስከው አንተ ነው። የተዋረደው እሱ ነው፣ የከበርከው አንተ። ምን ማድረግ ይቻላል? ሚስቱን ቀዳማዊ እመቤት ልትሆኝ አትችልም ብለህ ጠይቅ እንደማትችል ሁሉ ስንት ቆንጆ ባለበት ካቶክ የሚሄድ ጥፍሮ የሚበላ የሚመስል ሴቶች ባሉበት ሀገር በጣም በቃ ተጨንቀው ተጠበው በሚቀጥለው እርምጃ የሚቀጥል የአንድ ወር ሀሳብ የሚያስቡ ሰዎች ባሉበት ሀገር አቤት ቆንጅና ውድድር እንኳን ሲወዳደሩ እኮ ቁመቴን ያህል ወገቤን ያህል ክብደቴን ያህል ምናምን ይለዋል። ለቁንጅና ውድድር ውሻፈር ትብላ። ለቁንጅና ውድድር እንኳን በመሰረቱ ውበት እንደተመልካቹ ነው። ውበት እኮ ስታዩት እንጂ ስተነትኑት አይሆንም። ውበት ስታዩት እንጂ ስተነትኑት አይሆንም።